ዕለተ እሁድ ጥር 10 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ንቅናቄ በአንድነቱ ማግስት ድል አበሰረ። በዛሬው ዕለት ጥር 10 ቀን 2018 ዓ.ም በአማራ ፋኖ አንድነት ብስራት ማግስት የአማራ ፋኖ ብሔራዊ ንቅናቄ ትልቅ ድል አብስሯል። በጎጃም ግንባር በርካታ ያገዛዙ ጦር በሌሊት በተደረገው ውጊያ ሙትና ቁስለኛ ሲደረግ፣ በጎንደር ግንባር ደግሞ ምሽግ ተሰብሯል። በዝርዝር መረጃውን ተሰሙታላችሁ። ታዋቂው ጀነራል ምሽቱን በቁጥጥር ስር መዋሉ ተሰማ። በኢትዮጵያ ያሉ ከሚባሉ ጀነራሎች መካከል አንዱ የሆኑት እኚህ ጀነራል ትናንት አመሻሽ ላይ መታሰራቸው ተሰምቷል። ጀነራሉ ለስብሰባ ትፈለጋለህ በሚል ከተጠሩ በኋላ እንደታሰሩም ታውቋል። በዝርዝር መረጃው ደርሶናል፣ ተሰሙታላችሁ። የጽምዶ እንቅስቃሴ መስራች በቁጥጥር ስር መዋሉ ተነገረ። ከመቀሌ የደረሰን መረጃ እንደሚያሳየው በትግራይና በኤርትራ ድንበሮች የሚገኙ ህዝቦችን ዘላቂ አብሮነት ያስተሳስራል በሚል ከ6 ወራት በፊት የተጀመረውና ጽምዶ በመባል የሚታወቀው የማህበረ ፖለቲካዊ እንቅስቃሴ መስራች አክቲቪስቱ መታሰሩ ተሰምቷል። አክቲቪስቱ የታሰረው በምን ምክንያት ነው? በትግራይ ፖለቲካ ምን እየተፈጠረ ነው የሚለውን በዝርዝር እንነግራችኋለን። በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙን ጠበቃቸው ገለጹ። ከ2 ዓመት በላይ በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙን የታወቀው ከነ ዶክተር ወንዶሰን አሰፋ መዝገብ ተከሳሾች መካከል አንደኛዋ የሆኑት መስከረም አበራ ከዚህ ቀደም ምንም አይነት ህመም ገጥሟቸው የማያውቅ መሆኑን ጠበቃቸው ያስታውሳሉ። ነገር ግን ከቅርብ ጊዜ ወዲህ አይናቸው እጅጉን መታመሙ ታውቋል። በዝርዝር መረጃውን ተሰሙታላችሁ። በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የሀገሪቱ ጠቅላይ መሪ አረጋገጡም። በሺዎች የሚቆጠሩ ሰዎች መገደላቸውን በይፋ የተናገሩት ጠቅላይ መሪው አንዳንዶቹ የተገደሉት ሰብአዊ ባልሆነ ጭካኔ በተሞላበት መንገድ ነው ብለዋል። ለሰዎቹ ሞት አሜሪካን ተጠያቂ አድርገዋል። በሌላ በኩል አሜሪካ በሶሪያ ለወታደሮቿ ሞት ተጠያቂ የሆነ የአልቃይዳ መሪን መግደሏን ገልጻለች። በውጭ መረጃችን በዝርዝር ትሰሙታላችሁ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁንና ሌሎችንም መረጃዎች ቀጥለን በዝርዝር የምናሰማችሁ ይሆናል። በየቀኑና በየሰዓታቱ ልዩነት የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃው አለፍን። የአማራ ፋኖ ብሔራዊ ንቅናቄ በአንድነቱ ማግስት ድል አበሰረ። በዛሬው ዕለት ጥር 10 2018 ዓ.ም ከአማራ ፋኖ አንድነት ብስራት ማግስት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በአገዛዙ ጦር ላይ በፈጸመው ከባድ ጥቃት ከጃይማላ ወደ ጃይ ፈንደቃ ከተማ ሲጓዝ የነበረ የአገዛዙ ኃይል ክፉኛ ተመቷል። ሌሊት 11 ሰዓት አካባቢ በተደረገው በዚህ ውጊያ በርካታ ያገዛዙን ኃይል ሞት፣ ቁስለኛና ምርኮኛ ማድረግ ተችሏል ሲል ኮሩ አስታውቋል። በሌላ የድል ዜና ከፋኖ አንድነት ማግስት የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ በመተማ ወረዳ የሚገኘውን ያገዛዙን ምሽግ ሙሉ በሙሉ በመስበር ታላቅ ድል አስመዝግቧል። የአራቱም ግዛት የፋኖ ኃይሎች አንድነት መፍጠራቸውን ተከትሎ ፋኖ ከወዲሁ የአሸናፊነት ቁልፉን ጨብጧል። ታዋቂው የትግራይ ጀነራል ጉዑሽ ገብረ በመቀሌ መታሰሩ ተሰማ። ታዋቂው የትግራይ ጀነራል ጉዑሽ ገብረ በመቀሌ መታሰሩ ተሰማ። ከትግራይ ታዋቂ ወታደራዊ አዛዦች መካከል አንዱ የሆኑት ጀነራል ጉዑሽ ገብረ ትናንት አመሻሽ ላይ በመቀሌ ከተማ መታሰራቸው ተነግሯል። ጀነራሉ ትናንት ከቀኑ 10 ሰዓት አካባቢ በምስራቅ ግንባር አዛዡ ሜጀር ጀነራል ማሾ በየነ ለስብሰባ ትፈለጋለህ ተብለው ከተጠሩ በኋላም ከጀነራል ማሾ በየነ ጋር ቢሮ ውስጥ እየተወያዩ እያለ የነበሩበት ቢሮ ብዛት ባላቸው ያልታወቁ ኃይሎች እንዲከበብ ተደርጓል ያሉት የመረጃችን ምንጮች ጉዳዩ ብዙም ሳይቆይ የማህበራዊ ሚዲያ አጀንዳ መሆኑን ያስታውሳሉ። አጀንዳው የማህበራዊ ሚዲያ ርዕሰ ጉዳይ መሆኑን ተከትሎ ተጨማሪ ኃይሎች እንዲመጡ ተደርጎ ቢሮ ውስጥ እንዲቆዩ ተደረገ በማለት ምንጮቻችን ክስተቱን ያስታውሳሉ። ለስብሰባ ከተጠሩ በኋላ በተጠሩበት ቢሮ ውስጥ የቁም እስረኛ ሆነው እንዲቆዩ የተደረጉት ጀነራል
ጀነራል ጉዑሽ ሰዓቱ እየመሸ ሄዶ ምሽት 3 ሰዓት አካባቢ ሲሆን ከቢሮ እንዲወጡ ተደርጎ ሲጠብቋቸው ወደ ነበሩ የጸጥታ አካላት ተሽከርካሪ በመግባት ወዳልታወቀ ስፍራ መወሰዳቸውን በስፍራው የነበሩ የዓይን እማኞች ገልጸዋል። በተመሳሳይ ሰዓት በስፍራው በጥበቃ ላይ ተሰማርተው የነበሩና ሚዲያችን ያነጋገራቸው የትግራይ ሰራዊት የልዩ ጥበቃ አባላት በበኩላቸው ጄኔራሉን የወሰዱት የጸጥታ ኃይሎች ማንነታቸው በግልጽ የማይታወቅና በመደበኛው የትግራይ ሰራዊት መዋቅር ውስጥ ያሉ አይመስለንም ሲሉ ትዝብታቸውን ለሚዲያችን የገለጹ ቢሆንም የክልሉ ሰላምና ጸጥታ ቢሮ ከደቂቃዎች በፊት ይፋ ባደረገው የጽሑፍ መግለጫ ግን ስም ሳይጠቅስ ጉዳዩን እንደሚያውቀው ይፋ አድርጓል። ሁሉም ሰው በሕግ ፊት እኩል መሆኑን እየዘነጉ ያላቸውን አንዳንድ የትግራይ ሰራዊት አመራር አባላት የሰራዊቱን መተዳደሪያ ደንብ በመጣስ አላስፈላጊ የዲሲፕሊንና የሕግ ጥሰት ላይ ተሳትፈው በመገኘታቸው በፈጸሙት ስህተት ተጠያቂ እንዲሆኑ ተደርገዋል ያለው የክልሉ ሰላምና ጸጥታ ቢሮ ሰራዊቱን በመከፋፈልና ለግዳጅ ዝግጁ እንዳይሆን በማድረግ ሲያሴሩ አገኘኋቸው በማለት ስም ሳይጠቅስ ስለ ጉዳዩ ይፋ አድርጓል። ጀነራል ጉሽ ገብረ በ17 ዓመቱ ጸረ ደርግ ትግል ከተራ ተዋጊነት እስከ አዋጊነት ድረስ ያገለገሉ ሲሆን ከ1983 ዓ.ም የመንግስት ለውጥ በኋላ በሀገር መከላከያ ሚኒስቴር በተለያዩ ኃላፊነቶች ያገለገሉ ወታደራዊ መኮንን ናቸው። በሁለት ዓመቱ የትግራይ ጦርነት ትልቅ ሚና ከነበራቸው ወታደራዊ አዛዦች መካከል አንዱ እንደነበሩ የሚነገርላቸው ጄኔራል ጉዑሽ ገብረ በተለይ ታዋቂዋንና በበርካታ አስደማሚ ግዳጆች ስሟ የሚነሳውን አርሚ 15ን በመምራት ያበረከቱት አስተዋጽኦ በብዙዎች ዘንድ በአድናቆት ይነሳል። ከአቶ ጌታቸው ረዳ ከኃላፊነት መነሳት ጋር ተያይዞ ደስተኛ እንዳልነበሩ የሚነገርላቸው ጄኔራል ጉዑሽ በተለይ ኮርና ከኮር በላይ ተብለው የሚታወቁ የሰራዊት የአመራር ሐዋሳት በጥር 15 2017 ዓ.ም የወሰኑትን ወታደራዊ ውሳኔ በመቃወም አስተላለፋቸውን እንደቀየሩና በዚህ ውሳኔያቸውም ከኃላፊነታቸው ተነስተው ከየትኛውም የአዛዥነት እርከን ታግደው እንደቆዩ ይታወሳል። የጽምዶ እንቅስቃሴ መስራቹ በቁጥጥር ስር ዋለ። በትግራይና በኤርትራ ድንበሮች የሚገኙ ህዝቦችን ዘላቂ አብሮነት ያስተሳስራል በሚል ከ6 ወራት በፊት የተጀመረውና ጽምዶ በመባል የሚታወቀው የማህበረ ፖለቲካዊ እንቅስቃሴ መስራች አክቲቪስት መታሰሩ ተሰምቷል። ብርሃነ ገብረ ገርግስ በተባለ የትግራይ ተወላጅ አክቲቪስትና አወል ሰኢድ በተባለ ኤርትራዊያቸው የተጀመረው ይህ የጽምዶ እንቅስቃሴ ከቅርብ ጊዜያት ወዲህ በመስራቾቹ መካከል በተፈጠረ አለመግባባት ምክንያት በትግራይ በኩል ያለው መስራች ብርሃነ ገብረ ገርግስ ከሂደቱ እንደወጣ መግለጹን ተከትሎ ጉዳዩ አወዛጋቢ የሚዲያ ርዕስ ሆኖ መሰንበቱ ይታወሳል። አክቲቪስት ብርሃነ ከዚህ እንቅስቃሴ ለምን እንደወጣ በአንድ ሚዲያ ተጠይቆ ሲያብራራ ህዝባችን እንዲያቀራርብ በቅንነት የጀመርነው ይህ የጽምዶ እንቅስቃሴ በሂደት ዓላማውን ስቷል ሲል የገለጸ ሲሆን ከዚህ ጀርባ ደግሞ የህወሓት መሪዎች ረጃጅም እጆች እንዳሉ ገልጾ በዚህ ምክንያት ፓርቲውን በሰላማዊ መንገድ ለመታገልና ለማጋለጥ እንደሚገደድ በማህበራዊ ትስስር ገጹ ይፋ አድርጎ ነበር። ይህንኑ ተከትሎ አክቲቪስቱ በዓል ለማክበር በሄደበት በሽሬ ከተማ ትናንት በቁጥጥር ስር እንደዋለ ለአክቲቪስቱ ቅርበት ያላቸው ወገኖች ለሚዲያችን አረጋግጠዋል። በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙን ጠበቃቸው ገለጹ። ከ2 ዓመት በላይ በእስር ላይ የሚገኙት መምህርት መስከረም አበራ አይናቸው በጽኑ መታመሙን ጠበቃቸው ሰለሞን ገዛኸኝ አረጋግጠዋል። ከነ ዶክተር ወንዶሶን አሰፋ መዝገብ ተከሳሾች መካከል አንደኛዋ የሆኑት መስከረም ከዚህ ቀደም ምንም አይነት ህመም ገጥሟቸው የማያውቅ መሆኑን ጠበቃቸው ያስታውሳሉ። ነገር ግን ከቅርብ ጊዜ ወዲህ አይናቸው እጅጉን መታመሙን ጠቅሰዋል። ይሁንና ካለፈው 1 ወር ጀምሮ አይኗ ይቀላል፣ በጣም ስጋው ይታያል፣ ያማት ነበር፣ እንድትታከም ፍርድ ቤቱን ጠይቄ ሄዳ ተመርምራ ነበር በማለት የጤና ክትትሉን አስታውሰዋል። በኋላም 2ኛ ምርመራ ማድረጋቸውን ያውሳሉ። ጠበቃ ሰለሞን ከትናንት በስቲያ ቃሊቲ ማረሚያ ቤት በመሄድ መምህርቷን በአካል ያገኟቸዋል። ከዚህ ቀደም አንድ አይናቸውን ብቻ ቢሆንም ሲያገኟት ግን ሁለቱም መታመማቸውን ይመለከታሉ። ሁለቱም አይኖቿ ታመዋል፣ ከፍተኛ ስቃይ ውስጥ ነው ያለችው ያሉት ጠበቃዋ ከዚያም ከትናንት ወዲያ አርብ በአስቸኳይ ፍርድ ቤት ይሄዳሉ። የፍርድ ቤቱ የመሃል ዳኛም ያለምንም ማወላወል በፍጥነት ትታከም የሚል ትዕዛዝ ሰጥተው ነበር።
ነገር ግን የትዕዛዙ ወረቀት ሳይወጣ ቀርቷል ብለዋል። በመሆኑም መምህርት መስከረም አበራ አስቸኳይ ሕክምና የማግኘታቸው ነገር አጣብቂኝ ውስጥ መግባቱን አመልክተዋል። መምህርቷ ግን በጽኑ መታመማቸውን አጽንኦት ሰጥተዋል። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር የሆኑት ሌተናንት ጀነራል አብዱል ፈታህ አልቡርሃን ዛሬ ባስተላለፉት መልእክት የአሜሪካው ፕሬዝደንት ዶናልድ ትራምፕ በአባይ ወንዝ ዙሪያ የተፈጠረውን ውዝግብ ለማሸማገል ያቀረቡትን ተነሳሽነት በደስታ እንቀበላለን አሉ። ጨምረውም ለውዝግቡ የሁሉንም አካላት መብት የሚያስጠብቅ ዘላቂ መፍትሄ ከመጣ ለቀጠናው ደህንነትና መረጋጋት ትልቅ አስተዋጽኦ እንደሚያደርግ አስረድተዋል። ፕሬዝደንት ትራምፕ ምሽቱን ባስተላለፉት የደብዳቤ መልእክት በግብፅና በኢትዮጵያ መካከል በአባይ ወንዝ ላይ የተፈጠረውን ውዝግብ የማደራደር ጥረታቸውን ድጋሜ ለመጀመር ፍላጎት እንዳላቸው መግለጻቸው ይታወሳል። ይህ በቀጥታ ለግብፁ ፕሬዝደንት የተጻፈ ደብዳቤ በግልባጭ ለኢትዮጵያ ፕሬዝደንት ለአቶ ታዬ አጽቀሥላሴ፣ ለተባበሩት አረብ ኤሚሬትስ ፕሬዝደንት ሼክ መሐመድ ቢን ዛይድ፣ ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን እና ለሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን የተላከ መሆኑ አይዘነጋም። በግልባጭ ደብዳቤው ከተላከላቸው ውስጥ አልቡርሃን መልስ በመስጠት የመጀመሪያው ሆነዋል። በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የሀገሪቱ ጠቅላይ መሪ አሊ ኻሜኔ ለመጀመሪያ ጊዜ በይፋ አረጋገጡም። በሺዎች የሚቆጠሩ ሰዎች መገደላቸውን በይፋ የተናገሩት ጠቅላይ መሪው አንዳንዶቹ የተገደሉት ሰብአዊ ባልሆነ ጭካኔ በተሞላው መንገድ ነው ብለዋል። ለሰዎቹ ሞት አሜሪካን ተጠያቂ አድርገዋል። መቀመጫውን አሜሪካ ያደረገው የኢራን መብት ተሟጋች ተቋም ሂውማን ራይትስ አክቲቪስትስ ኒው ኤጀንሲ እንደገለጸው ኢራን በተቃዋሚዎች ላይ በወሰደችው የኃይል እርምጃ የ3090 ሰዎች ሕይወት ተቀጥፏል። ሌሎች የመብት ተሟጋቾች የሟቾችን ቁጥር ከፍ ያደርጉታል። ኢንተርኔት ከተቋረጠ ቀናት በማለፋቸው ትክክለኛውን ቁጥር ለማጣራት አዳጋች ሆኗል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራናውያን በተቃውሞ እንዲቀጥሉ አበረታተዋል። የኢራን መንግስት ተቃዋሚዎች የሚገድል ከሆነ ወታደራዊ እርምጃ እንደሚከተልም አስጠንቅቀዋል። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው የሀገሪቱ ጠቅላይ መሪ አሊ ኻሜኔ ቅዳሜ ዕለት ባደረጉት ንግግር ከአሜሪካና እስራኤል ጋር ትስስር ያላቸው በሺዎች የሚቆጠሩ ሰዎችን ገድለዋል፣ ቀውስም ፈጥረዋል ብለዋል። ለሞቶቹ ለውድመቱና የኢራን ስም ለመጥፋቱ ተጠያቂው የአሜሪካው ፕሬዝዳንት ነው ብለን እናምናለን ሲሉም አክለዋል። ከምጣኔ ሀብታዊ ጥያቄ ጋር በተያያዘ የተነሳው ተቃውሞ መሪው ከስልጣን እንዲወርዱ ወደ መጠየቅ ተሸጋግሯል። የኢራን መንግስት ተቃውሞው በሀገሪቱ ጠላቶች የተቀነባበረ ሁከት እንደሆነ ገልጿል። የኢንተርኔት ትስስርን የሚከታተለው ኔት ብሎክስ እንዳለው በሀገሪቱ ኢንተርኔት እንደተቋረጠ ሲሆን አጠቃላይ የኢንተርኔት ትስስሩ 2% ይሆናል። ባለፉት ጥቂት ቀናት የወጡ ዘገባዎች አለመረጋጋቱ እንደቀነሰ ቢጠቁሙም ሙሉ መረጃ ማግኘት አልተቻለም። የኢራን ጠቅላይ መሪ ኻሜኔ በትናንቱ ንግግራቸው ሀገራቸው ትራምፕን ወንጀለኛ አድርጋ እንደምትወስድና በኢራን ከተፈጠረው አለመረጋጋት ጋር በተያያዘ ተጠያቂ መሆን እንዳለባቸው ገልጸዋል። የአሜሪካ ግብ ኢራንን መዋጥ ነው ብለዋል። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳለው ኢራን የአሜሪካ ወታደራዊ መቀመጫዎችን ለመምታት እየተዘጋጀች እንደሆነ መረጃ ደርሶታል። ኢራን ከትራምፕ ጋር ጨዋታ ከጀመረችና ጥቃት ከፈጸመች በጣም ጉልበት ካለው ኃይል ጋር ትላተማለች ሲል አክሏል። ትራምፕ በኢራን ግድያው ቆመዋል ቢሉም ወታደራዊ እርምጃ የመውሰድ አማራጭ አሁንም እንዳለ ገልጸዋል። አሜሪካና ዩናይትድ ኪንግደም በኳታር የአልኡደይድ የአየር ኃይል መቀመጫ ያላቸውን ሰራዊት ቁጥር ቀንሰዋል። የአሜሪካ ባለስልጣናት እንደተናገሩት አሜሪካ ወታደሮቿን የቀነሰችው ለቅድመ ጥንቃቄ ነው። አሜሪካ በሶሪያ ለወታደሮቿ ሞት ተጠያቂ የሆነ የአልቃይዳ መሪ መግደሏን ገለጸች። 3 አሜሪካውያን ወታደሮች በሶሪያ እንዲገደሉ አድርጓል የተባለው የአልቃይዳ መሪ ከአይኤስ ጋር ቀጥተኛ ግንኙነት እንዳለው ተገልጿል። የአሜሪካ ማዕከላዊ እዝ እንዳለው ቢላል ሐሰን አልጃሲም የተባለው የአልቃይዳ መሪ ባለፈው ሳምንት አርብ በተፈጸመ ጥቃት ተገድሏል። ጥቃቱ የተፈጸመው በሰሜን ምዕራብ ሶሪያ ነው። በሶሪያ የአሜሪካ ወታደሮችንና ሶሪያውያንን ከገደለውና ካቆሰለው አይኤስ ቡድን ጋር ቀጥተኛ ግንኙነት ነበረው ተብሏል። የአሜሪካ ማዕከላዊ እዝ ኮማንደር አድሚራል ብራድ ኩፐር ለ3 አሜሪካውያን ግድያ ተጠያቂ የሆነውን አሸባሪ መግደል ኃይላችን ላይ ጥቃት የሚያደርሱ ምን እንደሚጠብቃቸው ማሳያ ነው ብለዋል። አሜሪካውያንና ወታደሮቻችን ላይ ጥቃት የሚያቀነባብሩ ወይም የሚፈጽሙ ሰዎች የትም አይደበቁም፣ እናገኛቸዋለን ሲሉም አክለዋል።
አሜሪካ አይኤስ ላይ በማነጣጠር በሶሪያ ጥቃት እየፈጸመች ነው። ኦፕሬሽን አዋኬ ስትራይክ የሚል ስም ተሰጥቶታል። እንደ አውሮፓውያን አቆጣጠር በ2025 3 አሜሪካውያን ወታደሮች በማዕከላዊ ሶሪያ ፓልማያራ ከተገደሉ በኋላ ነው ኦፕሬሽኑ የተጀመረው። እስካሁን ድረስ አሜሪካ 200 መሳሪያዎችን በመጠቀም 100 መሰረተ ልማትና የመሳሪያ ማከማቻ ኢላማዎችን መምታቷን ወታደራዊ እዙ አስታውቋል። በ11 ወታደራዊ ስምሪቶች አማካኝነት 25 የሚጠጉ የአይኤስ አባላትን መያዙን ባለፈው ወር አስታውቋል። ከፕሬዝደንት በሽር አልአሳድ ከስልጣን መወገድ በኋላ አህመድ አልሻራ ወይም አቡ ሙሐመድ አልጂላኒ ሀገሪቱን እየመሩ ነው። አይኤስ በሶሪያ ቢዳከምም አሁንም እንቅስቃሴው አልተገታም። በተለይ በሀገሪቱ ደቡብ ምስራቅ አካባቢ የሚገኙ የኩርድ ይዞታዎች ጥቃት ይፈጽማል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዕለተ እሁድ ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንገናኛለን። ቻናላችን ተደራሽነቱ እንዲሰፋ በየቀኑ የምንለቃቸው አዳዲስ መረጃዎችን በፍጥነት እንዲደርሷችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም እሁድ ተመኘን።